Status Emsen des Motorentanker Amalkia. ጤና ይስጥልን ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ። እንግዲህ ያው ትንሽ ሪስፖንድ እያረኩላችሁ አይደለም፣ በጣም ይቅርታ ጠይቃለሁኝ። ሪስፖንድ አረጋለሁ። ዛሬ ፕሬዚዳንት ቭላድሚር ፑቲን በተለያየ አጋጣሚ በሰሜን አትላንቲክ የጦር ጥምረት ኔቶ የአየር ክልል ወይም ደግሞ ግዛት ላይ ጥሰው በመግባት የሰው አልባ አውሮፕላን ወይም ደግሞ የድሮን ትንኮሳ አድርገዋል የሚሉ መረጃዎች በመውጣት ላይ ይገኛሉ። በተለይም ደግሞ ሩሲያ በትክክልም በሰሜን አትላንቲክ የጦር ጥምረት ወይም በኔቶ ላይ ጥቃት መጀመሪያ የሚጠቁም ነው የሚል ፖለቲካዊ አንደምታ ያላቸው ሀሳቦች የወታደራዊ ተንታኞች ሳይቀሩ እያስቀመጡ ይገኛል። በእርግጥ ፕሬዚዳንት ቭላድሚር ፑቲን የሰሜን አትላንቲክ የጦር ጥምረትን ባለ 32 አባላቱን የመንካት ፍላጎት እንደሌላቸው በተደጋጋሚ ሲናገሩ እናስታውሳቸዋለን። አሁን ግን በተለያዩ አካባቢዎች በቡልጋሪያ፣ በጀርመን እንደዚሁም ደግሞ ቤልጂየም ሳይቀር እንደዚህ አይነት አደጋዎች ወይም ደግሞ የሰው አልባ አውሮፕላን ጥቃት ወይም ትንኮሳ የሚመስሉ በጣም ቁልፍ በተባሉ መሰረተ ልማቶች ላይ ከደህንነት ጋር የተገናኙ ከሚሊተሪ ቤዝ ላይ ወይም ደግሞ የጦር ሰፈሮችን ኢላማ ያደረጉ ናቸው በሚል ሀሳቦች በተለያየ መንገድ መጋራታቸውን ቀጥለዋል እና ፕሬዚዳንት ቭላድሚር ፑቲን በተለያየ አጋጣሚ ጥቃታቸውን ሊጀምሩት ይችላሉ የሚሉ መረጃዎች እየወጡ ባሉበት ሰዓት ደግሞ አንዳንድ ሀገራት በጉዳዩ ላይ የሩሲያ ናቸው ወይስ አይደሉም የሚለውን ሀሳብ ከመስጠት ለመቆጠብ ሞክረዋል። እንደ ጀርመን ያሉ ግን ሌሎች ሀገራት በእርግጥም ሲኤንኤን እንግዲህ ይፋ እንዳደረገው ወይም ደግሞ የአሜሪካን የደህንነት ባለስልጣናት ዋቢ አድርጎ ሲኤንኤን ይፋ እንዳደረገው እነዚህ ድሮኖች በተለይም በጀርመን አካባቢ የታዩት የሩሲያ ሀብት እንደሆኑ የሚጠቁሙ ናቸው በሚል ሀሳብ ሰጥቷልና እነዚህ ጉዳይ በእርግጥም ይሄኛው አጋጣሚ አደገኛ ሊሆን እንደሚችል በፕሬዚዳንት ቭላድሚር ፑቲን እና በፖለቲከኞቻቸው በጥቅሉ ራሽያ እንደ ሀገር ኔቶን ወይም የሰሜን አትላንቲክ የጦር ጥምረትን ያው በእርግጥ ጦርነት ትገባለች ማለት አደጋች ቢሆንም እንደጀመረችው ግን መታሰብ አለበት በሚል ተንታኞች ለማስቀመጥም ግድ ብሏቸዋል። በተለይ ደግሞ ሲኤንኤን ቀደም ሲል አንድ ያወጣው የፕሬዚዳንት ቭላድሚር ፑቲንን በተመለከተ ወይም ደግሞ በሚቀጥሉት አመታት ምን ሊያደርጉ ይችላሉ የሚለውን አሰስ ለማድረግ ሞክረው ነበረና አስተስ ያደርጉ የሲኤንኤን ሰዎች ማለትም አስተስ ያደረጉት የሲኤንኤን ሰዎች ከተለያዩ የደህንነት ኃይሎች ያገኙትን መረጃ እንግዲህ ዓለም ይፋ ባደረጉት አማካኝነት ወይም ደግሞ የኢንተለጀንስ ሰዎች ናቸው። የአሜሪካ የኢንተለጀንስ ሰዎች ባደረጉት ጥረትና ፕሬዚዳንት ቭላድሚር ፑቲን ኔቶን በተመለከተ ምንድን ነው እያደረጉ ያለው፣ ምንስ ሊያደርጉ ይችላሉ የሚል ጥናት አደረጉ፣ አሰስ አደረጉ። በዚህ አማካኝነት የአሁኑን ጨምሮ ማለትም ይሄን አመትን ጨምሮ በሚቀጥሉት ጥቂት አመታት ፕሬዚዳንት ቭላድሚር ፑቲን በሰሜን አትላንቲክ የጦር ጥምረት ወይም ኔቶ ላይ ወታደራዊ እርምጃ ሊወስዱ ይችላሉ። ያ ማለት ምንድነው? ኔቶ አንድ ላይ ይቆማሉ ወይ፣ አብሮ መቆም ይችላሉ ወይም ደግሞ አንድነቱን አስጠብቆ ይቀጥላሉ የሚለውን ለማረጋገጥ ቴስት ለማድረግ ይህን ያደርጋሉ የሚል መረጃ ነበር የተጋራው። ይህን ያጋሩት እንግዲህ የአሜሪካ የደህንነት ሰዎች ናቸው። የአሜሪካ የደህንነት ተቋማት የስለላ ተቋማት ናቸውና ጉዳዩ ቀላል አይደለም። እንደዚህ አይነት መረጃዎች እየወጡ በሚገኙበት ሰዓት ደግሞ አት ሰም ታይም በቡልጋሪያ እና በጀርመን አካባቢ እንደዚሁም በተለያዩ ሮማኒያ የተለመደ ስለሆነ ነው። በዛ አካባቢ ደግሞ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች ታይተዋል። እነዚህ የማን ናቸው የሚለውን በርካቶች በተለያየ መንገድ ጥያቄ ለማንሳት እየሞከሩ ይገኛል። የድሮን ኢንሲደንቱ አጋጣሚ የተፈጠረው እንግዲህ በስሩአውት አውሮፓ እየሆነ መጥቷል፣ በመላ አውሮፓ እየሆነ መጥቷል። ይሄ እንግዲህ ኢግናይት የሚያደርገው በሞስኮና በብራስልሶች አማካኝነት ወይም በኔቶች አማካኝነት ያለው ግንኙነት ወታደራዊነቱ እየተጠናከረ ወይም ደግሞ ኤስኬሌት እያደረገ እንዲሄድ የሚያደርግ ነውና የድሮን ጥቃቶች ምን ሊፈጠር ይችላል፣ ምንድነው እዛ አካባቢ ያለው የሚለውን ቼክ ለማድረግም አገራት በአብዛኛው የሚጠቀሙባቸው ናቸውና ከዚህ አንጻር ፕሬዚዳንት ቭላድሚር ፑቲንም እድሉን ለመጠቀም እንግዲህ አግዟቸዋል የሚሉ መረጃዎች አሁን እየወጡ ይገኛል። ድሮን ኤክስፕሎድ አድርገዋል። ድሮን ፈንድቷል። የፈነዳው ደግሞ ቡልጋሪያ ነው። ይሄ ማለት እንግዲህ ትራንስ ባልካን
ጋዝ ማስተላለፊያ አለ አይደለ? ፓይፕላይኑ በሱ አቅራቢያ ላይ ነው በቡልጋሪያ ውስጥ ወይም በቡልጋሪያ ውስጥ ከፍተኛ የድሮን ፍንዳታ የተሰማው። ኤክስፕሎድ አድርጋለች። ያው እንደምታውቁት የአሁን ድሮኖች ካሚካዜ ናቸው። ሄደው ካወደሙ በኋላ ኢላማቸውን ከመቱ በኋላ የማይነሱ ናቸው። እዛ ወድቀው የሚቀሩ ናቸው። ልክ ለሰው አጥፍቶ ጠፊ እንደሚባለው አይነት ማለት ነው። ያው እንደምታውቁት ለሰው አጥፍቶ ጠፊ ሲባል ለድሮኖች ደግሞ አውድሞ ጠፊ ማለት እንችላለን። ካሚካዜዎች በተለይም ደግሞ አሁን እየተሰሩ ያሉ ድሮኖች ለአንድ ጊዜ አላማ ብቻ ሲንግል ሾት ናቸው። አንዴ ተኩሰው እዛው የሚፈለገውን ኢላማ በትክክል ከመቱ በኋላ የሚጠፉ ወይም ደግሞ እዛው የሚወድሙ ናቸው። ስለዚህ በእነሱ ነው አብዛኛው የሆነ ያለውና ቡልጋሪያ አቅራቢያ ላይ በተለይም እዚህ ትራንስ ባልካን ጋዝ መተላለፊያው ላይ እሱ ላይ ፈንድቷል ይሄ ድሮን እና ብዙ ሰዎች ለምን ሆነ ይሄኛው እንግዲህ የመጣበት አጋጣሚ በእርግጥም ፕሬዚዳንት ቭላድሚር ፑቲን ጫናቸውን እያሳደጉ በአውሮፓ ፖለቲካ ላይ መምጣታቸውን ለማሳየትም ያደርጉታል የሚል ሀሳብ ነው የተሰጠውና ይሄኛው አይደንቲፋይድ አንማንድ ናቸው ኤሪያል ቬሂክልስ ፍላይንግ ኢንቱ ዩሮፒያን ቴሪቶሪ በጣም በተደጋጋሚ ምንነታቸው ያልታወቁ እነዚህ አንማንድ የሆኑ እንግዲህ ድሮን ወይም ደግሞ የአየር ላይ በራሪ አካላት ይታያሉ። በእርግጥ እሱን ተከትሎ የተለያዩ ጥያቄዎችም ስለሚነሱ ነው ኤስኬሌት የሚያደርገው በሩሲያና በሰሜን አትላንቲክ የጦር ጥምረት ወይም በእነዚህ አባላቱ ላይ እንደሆነ በግልጽ የሚያስቀምጥ ነውና በቡልጋሪያ የተፈጠረው ኤክስፕሎድ ያደረገችው ሰው አልባ አውሮፕላን ወይም ደግሞ ድሮን በእርግጥም እነዚህን አገራት ሰጥ አገባ ወይም ደግሞ የነዚህን ኃይላት ሰጥ አገባ የሚያሳይ እንደሆነ ይነገራል። የቡልጋሪያው ጠቅላይ ሚኒስትር ሩመን ራዴቭ ይባላሉ። እሳቸው ቅዳሜ ዛሬ ማለት ነው አንድ ሀሳብ ሰጥተዋል። ድሮኗ ኤክስፕሎድ ያደረገችው ወይም ደግሞ ድሮኗ የፈነዳችው በሮማኒያ ድንበር አቅራቢያ ነውና እዛ ላይ ደግሞ የጋዝ ማስተላለፊያ ወይም ደግሞ ፓይፕላይን አለ። ይሄኛው ፓይፕላይን ወደ ከቱርክ ወደ ዩክሬን የሚወስድ ነውና ወይም ደግሞ ሊንክ የሚያደርገው ቱርክን ከዩክሬን ጋር ነውና ትንሽ እዛ አካባቢ ያለው ሁኔታ አስቸጋሪ መሆኑን የሚጠቁም ነው ለማለት ፈልገው ይሄን ሀሳብ ሰጥተዋል። ድሮኗ የፈነዳችው እንግዲህ ወይም ደግሞ የወደቀችው ኢሚዲየትሊ በዚህ በካናዳን ቦርደር አካባቢ ነው ማለት ነው። ሮማኒያ ጋር በሮማኒያ በምትጋራው አካባቢ ማለት ነውና ቪዲዮ ምስሎች በጣም በስፋት እየተስተዋሉ ይገኛል። በመንግስትም ኃይሎች ሪሊዝ ተደርገዋል። ይሄኛው የሚያረጋግጠው ምንድነው 0.62 ማይል ወይም ደግሞ 1 ኪሎ ሜትር ከትራንስ ባልካን የጋዝ ማስተላለፊያ ወይም ደግሞ ኮምፕረሰር ስቴሽን አቅራቢያ ላይ የተፈጠረ መሆኑን ነውና እስካሁን ግን ባለው ሁኔታ ራዴቭ ወይም ደግሞ የጠቅላይ ሚኒስትሩ እንዳስቀመጡት የቡልጋሪያው ምንም አይነት ጉዳት አልተመዘገበም። ግን የቡልጋሪያ መከላከያ ሚኒስቴር መስሪያ ቤት የመጀመሪያ ጥናቶቹ ደግሞ ቅድመ ትንተናዎችን አስቀምጠዋል። ኢንዲኬት ያደረገው ኤርክራፍት was most likely ማያ ዲኮይ ድሮን ይላል። ይሄኛው ማለት እንግዲህ ታይፕ ዋይድሊ ዩዝድ ባይ the Ukrainian armed forces ነው። እንግዲህ እዛ አካባቢ ያለው ሁኔታ ትንሽ አስቸጋሪ ነው። ምክንያቱም እነዚህ ማያ ዲኮይ ድሮን የሚባሉት ወይም ደግሞ ማያ የሚባሉት የአጥፍቶ ጠፊ አይነቶቹ ማለት ነው እነሱ በአብዛኛው በዩክሬን ጦር አማካኝነት ጥቅም ላይ ይዋሉ ናቸው። የዩክሬን ጦር በአብዛኛው የሚጠቀምባቸው ናቸውና ከዩክሬንም ሄደው ሊሆን ይችላል። አንደኛ ኢላማቸውን ስተው ሊሆን ይችላል። ሁለተኛ ደግሞ ራሻ አተኛላችሁም የሚል መልእክት ለመስደድም ደግሞ ፕሬዚዳንት ቮሎዲሚር ዜሌንስኪ ሆነ ብለው የሚያደርጉት ፐርፐዝሊ ወታደራዊ ትንኮሳ ሊሆን ይችላል የሚል አረዳድም በሌላ በኩል ይኖራል፣ መኖርም አለበት። እንግዲህ የትኛውንም ከዓለም አቀፍ ጥቃት ጋር ጉዳዩን ወይም ደግሞ ኢንሲደንቱን ክስተቱን ለማገናኘት ፍላጎት የለውም ይሄ የቡልጋሪያ መከላከያ ሚኒስትር። በዛ ላይ እንግዲህ ጠቅላይ ሚኒስትሩም ያስቀመጡትን ነገር ስትመለከቷቸው እንደዚህ ይሄ ሆቢ ድሮን አይደለችም። ሆቢ ድሮን ማለት ጀስት ያው ማንም ሰው እንግዲህ መቅረጽ የሚፈልግ ማንም ሰው ማብረር የሚፈልግ የሚጠቀምባቸው አይደሉም። እንደ ይሄ ሆቢ ድሮን የሚባሉ አይደሉም። ግን ላርጀር ዋን ካሪንግ ዋት እንግዲህ ያዩትን ሲግኒፊካንት አማውንት ኦፍ ኤክስፕሎሲቭ ነው። ኤክስፕሎሲቭ የሆነበት መንገድ ወይም ደግሞ የፈነዳበት መንገድ በቀላሉ አይታይም ያሉት እኚህ ጠቅላይ ሚኒስትር በብዙ መንገድ ከተመለከቱት በኋላ እንደሆነ መረጃዎችን ማየት ይቻላል። ምክንያቱም አንዳንድ ሁኔታዎች በዚህ ልክ ብቻ የሚታዩ ከሆነ የሩሲያን ባህሪ አንደርስታንድ አለማድረግ ነው የሚል የፖለቲካ አንደምታም አለ ወይም ደግሞ በዛ ልክም ፖለቲከኞች ያስባሉ። ስለዚህ
የወደቀችው እንዳልኳችሁ ዝም ብሎ የተያዘች ድሮን አይደለችም፣ እንደ ሆቢ ድሮን የምትባል አይደለችም። ፍንዳታዋ ሲግኒፊካንት አማውንት ኦፍ ኤክስፕሎሲቭስ መርጨት ትችላለች እና እጅግ አስቸጋሪ ነውና በሰንፍላወር ፊልድ ወይም ደግሞ በዚህ በሱፍ አበባ ወይም በሱፍ አካባቢ ላይ በካርዳም ድንበር ማቋረጫ ላይ መውደቋን ነው ያስቀመጠውና የቡልጋሪያው ጠቅላይ ሚኒስትር ይህን ሀሳብ ካጋሩ በኋላ በሮማኒያ አቅራቢያ እንደሆነ ቢነገርም ቡልጋሪያም ደግሞ ጦሯ እንዲዘጋጅ ማለት ሰርቬላንሱ ወይም ቁጥጥሩ እዛ አካባቢ ያለውን ሁኔታ በትክክል እንዲሰራም ጥሪ እስከ ማቅረብ ደርሳለችና ትንሽ አስቸጋሪ ነው። የድሮን ኢንሲደንቶች ወይም ደግሞ በዚህ ልክ ጫና ሲፈጥሩ አዲስ ባይሆንም መላ አውሮፓን እያመሰ የሚገኝ ነው። በጀርመንም የተፈጠረውን ማስታወስ አለብን። በጀርመን እንግዲህ ጀርመን ላይ ስፖክስ ፐርሰኑ ይፋ እንዳደረጉት ማለት ነው የአርምድ ፎርሱ የጀርመን ጦር ቃል አቀባይ እንዳሉት ከሆነ ዛሬ 2 ድሮኖች በእርግጥ አዳሩ ነው በ10 ሰዓት 10 ፒኤም አካባቢ በእነሱ አቆጣጠር ወይም ደግሞ ያው ሰዓታችን ስለሚለያይ በእነሱ 10 ፒኤም ላይ ተርስዴይ የታየ ነገር አለ። ሐሙስ ማለት ነው ሚሊተሪ ቤዝ ላይ በተለይም ደግሞ አንድ የጦር ቤዝ አላቸው። እዛ ላይ የታዩት 2 ድሮኖች አደገኛ ትንኮሳ የነበራቸው ናቸው የሚል አረዳድ ነው ያላቸው። ምክንያቱም በዚች በእንግዲህ ሜቸርኔች በምትባለው ወይም ደግሞ ሜቸርኔች በምትባለው የጦር ሰፈር ላይ ወይም ደግሞ በሰሜናዊ ኖርዝ ራይን ዌስትፋሊያ በሚባለው አካባቢ 35 ኪሎ ሜትር ከቤልጅየም ቦርደር ርቀት ላይ ድንበር ርቀት ላይ የተፈጠረ ነውና ይሄ ትንሽ መላ አውሮፓን እያነካካ ነው። ቀደም ሲል እንደነገርኳችሁ እነ ሮማኒያ እነ ኤስቶኒያ ተነካክተዋል። አብዛኛው የምስራቅ አውሮፓ ሀገራት በዚህ ልክ እነ ፖላንድ ሳይቀሩ ጭንቅ ውስጥ ናቸው። ከዛ እንደምታውቁት ትልልቆቹ እነ ጀርመን በዚህ ልክ ስጋት ውስጥ ከገቡ እነ ቡልጋሪያ እንደዚህ ደግሞ በነገራችን ላይ ብራሰልስም እንደዚህ አይነት ጥያቄ ውስጥ መግበቷ ብዙ ሰዎች ጉዳዩን በተለየ መንገድ ማየት እንደሚያስፈልግ በተለይም ተንታኞች እያስቀመጡ ይገኛሉና ይሄኛው እነ ቤልጅየም ላይ ደግሞ እንዲህ አይነት አደጋ የሚፈጠር ከሆነ እንደምታውቁት ቤልጅየም የአውሮፓ ህብረት መቀመጫ ነው። ኔቶም እንግዲህ እንደ ሄድ የሚመለከታት ነች። እዛ አካባቢ ሄድ እዛ ነው የሚቀመጠው የኔቶ ማለት ነው። በዋነኝነት እነዚህ ነገሮች ስትመለከቱ ልክ እንደ በዋነኝነት የአውሮፓ የብዙ ነገሮች ሀብ ሆና ነው የምታገለግለውና እሷም ሳትቀር ቤልጅየም ብራሰልስ ድረስ ጥያቄዎች ይነሳሉና ሚሊተሪ ፐርሰናል ሃቭ ሲንስ ቢን ዲፕሎይድ ወይም ደግሞ ጀርመን ፖሊስ የተለያዩ ስራዎችን ለመስራት ተሞክረዋል። እንግዲህ የጀርመን ሚዲያ ያስቀመጡት እንግዲህ በዚህ በበርንስዋር በሚባለው አካባቢ ላይ ቀደም ሲል በነገርኳችሁ ግዛት ማለት ነው በጣም ከፍተኛ የሆነ የሴኩሪቲ አንደርግራውንድ እየተሰራ ይገኛል። ብዙ ጥያቄዎች እዛ አካባቢ ላይ በነገራችን ላይ ከፍተኛ የሆነ ጦር መሳሪያ ያለ የጦር መሳሪያ ወይም የአንደርግራውንድ ፋሲሊቲ ያለበት ነው። የምድር ውስጥ የተቀበሩ ማለት ነው። ኢኩፕመንት የተለያዩ ጦር መሳሪያዎች አሉ፣ መገጣጠሚያዎች አሉ፣ ሚሊተሪ ሃርድዌርም ብዙ ነገሮች ነው የምትመለከቱትና እዚህ አካባቢ ላይ እንግዲህ ቤዝ ፎር ሪስፖንሲብል የሆኑ ኃይሎች እዛ አካባቢ ያለውን ጉዳይ ለማየትም ያስፈልጋልና የአሜሪካው ፓትሪዮት ኤር ዲፌንስስ ወይም ደግሞ የአሜሪካ የአየር መከላከያ ስርዓቶች ይሄ በተለይም ፓትሪዮት ስርዓት የሚባለው ጥቅም ላይ የሚውልበት ወይም ደግሞ እሱን ለመጠገን የሚጠቀሙበትን ቦታ ስለሆነ እጅግ አስቸጋሪ ነው። ሌላ ድሮን ደግሞ ዲስከቨር የተደረገው በላይፕዚግ በሚባለው ሃለ ኤርፖርት ላይ ነው። ያ ማለት ጀርመን ነው። ስለዚህ ሲቪሊያን ፍሬት ነው። የሰሜን አትላንቲክ የጦር ጥምረት የሎጂስቲክ ሀብ ያለበት ነው። በጣም በርካታ የዩክሬን አንቶኖቭ ኤን-124 የሚባሉት የጭነት ትራንስፖርተሮች ያሉበት ነው። እዛ አካባቢ የሆነ ነውና ጉዳዩ ከተለያየ አንጻር ሊታይ ይችላል ማለት ነውና እንደዚህ የድሮን ኢንሲደንቶች በኔቶ ሀገራት ላይ ከቅርብ ጊዜ ወዲህ በጣም እየበዛ የመጣ ሆኗልና ሩሲያ እንግዲህ እንዲህ አይነቶቹን ጥቃቶች ብዙ እንደማትመለከታቸው ወይም ደግሞ እኛ አይደለንም በማለት በተደጋጋሚ ሀሳብ ትሰጣለች። ኔቶም ሆነ አውሮፓ ህብረት ራሻ ጠልቃ በመግባት የድሮን ችግር እየፈጠረችብን ነው በሚል ይከሷታል። ግን የሩሲያ ድሮኖች በተለያዩ የአውሮፓ ሀገራት እንደዚህ አይነት ጫና በመፍጠር ይታወቃሉ። ግን
እኛ አይደለንም ይላሉ። አደሴም ታይም ማለት ነው። የሰሜን አትላንቲክ የጦር ጥምረት የኔቶ ዋና ጸሐፊ ማርክ ሩተ ደግሞ ሞስኮ reckless behavior is a danger to us all ሩሲያ ለሁላችንም አደገኛ ናት ወይም ሞስኮ ለሁላችንም አደገኛ ናት የሚል ሀሳብ ነው የሰጡትና ይሄን ሲሉ ምን ማለታቸው ነው? ወይም ደግሞ ለሁላችንም አደገኛ ናት ሲሉ ነገ ከነገ ወዲያ አንድ ችግር ይዛብን ትመጣለች የሚለውን ታሳቢ አድርገው እንደሆነ ግልጽ ነውና እውነትም አደገኛ ናት ወይ? እውነትም ለሁሉም ለኔቶ አባላት እንዲህ አይነት ጫና መፍጠር ትችላለች የሚለውንም ማየት ያስፈልጋል። አይ ዶንት ቲንክ ግን ለሁሉም ስጋት የምትሆን ሀገር አይደለችም። ቢካዝ አሜሪካ ጋር እንደዚህ አይነት ሰጣ ገባ ውስጥ የመግባት ፍላጎት ላይኖራት ይችላል። የአሜሪካ አምባሳደር በሰሜን አትላንቲክ የጦር ጥምረት ለኔቶ ማለት ነው የአሜሪካ አምባሳደር ማቲው ዋይትከር አንድ ሀሳብ ሰጥተዋል። አገራቸው ከጥምረቱ ጋር ተጠናክራ አንድም ኢንች እያንዳንዷን ኢንች ዲፌንድ ኤቭሪ ኢንች እያንዳንዷን ምንድነው ግዛት እያንዳንዷን ኢንች ማለት ነው አናስነካም፣ አብረን እንቆማለን የሚል አቋሟን ደግሞ ከዚሁ ከኔቶ ግዛት ጋር በተገናኘ እንደዚህ አይነት ደግሞ ሀሳብ ከአሜሪካ በኩል ይወጣና ብዙ ነገሮቹ ትንሽ እንግዲህ አሜሪካን ፖለቲከኞች ነገሮችን ማርገብ ይጠበቅባቸዋል ተብሎ ይታሰባል። ከዛ ውጭ ደግሞ እንደምታውቁት ራሳቸው ፕሬዚዳንት ቭላድሚር ፑቲንም በአንዳንድ ጉዳዮች ላይ መረጋጋት ተረጋግተው ማሰብ ይጠበቅባቸዋል ይባላል። እሳቸው ግን በየትኛውም ሁኔታ የአገሬን ጥቅም ለማስከበር የማልወስደው እርምጃ የለም የሚል አቋም ላይ ስለሆኑ አንዳንድ ጉዳዮቻቸው በእርግጥም ለራሳቸው አደጋ ይዘው ሊመጡ ይችላሉ የሚል ሀሳብ አለ። ሩሲያ ሁሉንም ክሶች አትቀበልም። በተለይም የሩሲያ ኤምባሲ በበርሊን የሚገኘው የሌፕዚግ ወይም ደግሞ ሀል የተባለው ቦታ ላይ እዛ ላይ እንግዲህ ፋብሪኬትድ ፕሮቮኬሽን የበሬ ወለደ ትርክት ነው በሚል ወይም ደግሞ ሆነ ብለው ያመጡት ነው በሚል ለመክሰስ ሞክረዋልና ብዙ አጋጣሚዎችን በመጠቀም እንደዚህ ደግሞ ከዚህ በፊት የነበሩ አንዳንድ የፖለቲካ አውዶችን በተለየ አቅጣጫ ለማየት በመሞከር እኛ ላይ ጫና ለመፍጠር ብዙ ጥረት ላይ ናቸው የሚል ሀሳብ ነው ያላቸውና የሲኤንኤንም ቀላል አይደለም። እንግዲህ ሪሰንት የዩኤስ ኢንቴሊጀንስ አሰስመንት ሩሲያ በቀደም ሲል እንደነገርኳችሁ በተለይም በፕሬዚዳንት ቭላድሚር ፑቲን አማካኝነት በሰሜን አትላንቲክ የጦር ጥምረት ላይ በጣም በቅርብ ጊዜ በሚቀጥሉት ፊው ይርስ ይህን አመትም ጨምሮ ሙከራ ላይ ያደርጉ እንደሚችሉ እነዚህ ምንጮች አስቀምጠዋል። የአሜሪካ የኢንቴሊጀንስ መረጃ ነውና ከዚህ ጉዳይ ጋር ደግሞ በትክክልም ትስስር ያላቸው 3 ምንጮች ሀሳባቸውን አስቀምጠዋል። ፑቲን እንደዚህ አይነት እቅድ እንዳላቸው ማለት ነው። ስለዚህ አሰስመንቱ አውትላይን የሚያደርገው ፖሲብል ሴናሪዎች እንዳሉ ነው። ራሽያ እስከሌት ለማድረግ አግሬሲቭሊ ለመሄድ ወይም ደግሞ ይሄ የአግሬሽን ባህሪዋን አጠናክራ ልትቀጥል እንደምችል እያስቀመጡ ይገኛል። ሬንጁ ብዙ ነው። ሳይበር አታክ አለ ቱ ስሞል ስኬል ኢንክሪፕሽን ያ ማለት ከሳይበር ጥቃት ወይም ደግሞ ከዚህ ከመረጃ መንተፋ ጫና ከመፍጠር በባህር ውስጥ የሚንቀሳቀሱ ኃይላትን መረጃ ከመውሰድ ጃም ከማድረግ ጂፒኤስ ሲስተምን ከመጥለፍ ወይም ደግሞ የተለያዩ ሳይበር ጥቃቶችን ከመፈጸም አንጻር ብዙ ስራዎች ሊሰራሉ ይችላሉ። በተወሰነ መጠን ደግሞ ኢንከር ሊያደርጉ ይችላሉ፣ ገብተው ቼክ ሊያደርጉ ይችላሉ። ያ ማለት የሰሜን አትላንቲክ የጦር ጥምረት በአርቲክል 5 አማካኝነት አካባቢውን መጠበቅ ይችላል አይችልም፣ ወይም ደግሞ በዚህ አማካኝነት አብረው ይቆማሉ ወይስ አይቆሙም የሚለውን ቼክ ለማድረግ ፕሬዚዳንት ቭላድሚር ፑቲን ሊያደርጉት ይችላሉ የሚል ሀሳብ ነው የተሰጠውና ፑቲን እንግዲህ እንደዚህ አይነት ነገሮችን ለማድረግ እንደ በወል ስትሪት ጆርናል እንግዲህ እንደዚህ አይነት መረጃዎችን አገኘው ብሎ ይፋም አድርጓል። ፑቲንም ያኔ ማድረግ ወታደራዊ ቁርጠኝነቱ እንዳላቸው የሚያስቀምጡ መረጃዎች አሉ። የአሜሪካና የሰሜን አትላንቲክ የጦር ጥምረት ባለስልጣናት believes Putin may choose to escalate against NATO if he is unable to secure ያ ማለት ይሄ ፌስ ሴቪንግ የሚባል ነገር አለ። ፌስ ሴቪንግ ማለት እንደው አይንን ግንባር ያርገኛል ተሸነፍኩም እኔ አለው ጀግና ነኝ ለማለት እንግዲህ ኔቶን እስከ መተናኮስ ሊደርሱ ይችላሉ በዩክሬን ጦርነት ላይ ስላሳኩ የሚል ሀሳብም እንደዚሁ ይጋራል። አላሳኩም ወይ ጦርነታቸውን አጠናክረው የመቀጠል ፍላጎት ይኖራቸዋል ወይ የሚለውንም ደግሞ በተለየ መንገድ ማየት ቢያስፈልግም ግን ይሄ ጉዳይ ትንሽ ፈታኝ ሊሆን እንደሚችል ግልጽ ነው። በተለይም ደግሞ የሰሜን አትላንቲክ የጦር ጥምረቱ የሚሊታሪው ስፖክስ ፐርሰን አንድ ሀሳብ ሰጥተዋልና
አመን ተጠይቀው ነበረ፣ ግን ሀሳብ መስጠት አልፈለጉም። ፑቲን ነገ ከነገ ወዲያ ምን አይነት ሀሳብ እንዳላቸው የሚል ማለት ነው። ኔቶ is watching and we are ready። ኔቶ ሁሉንም የጦር መሳሪያውን ተዘጋጅቶ ይጠብቃል ነው። ራሳችን ለመከላከል ያን አለማድረግ አንችልም የሚል አቋምም ነው ያላቸው የኔቶ ሰዎች እንደምታውቁትና of course እንደዛ ላይ ያስቡ አይችሉም because this is የህልውና ጉዳይ ሲባል በትክክልም የነዚህን አገራት ሁኔታ መልክ ሊቀይር የሚችል ስለሆነ በኔቶ ግዛት ውስጥ ሩሲያ ደግሞ አቅሟን እያጠናከረች ከሄደች ፈታኝ ጊዜያት ዓለም እንዲኖራት ያደርጋል እና ብዙ ጥያቄዎችን ደግሞ በፖዚቲቭሊ ማየት የማይችሉ ፖለቲከኞች እየበዙ በመምጣታቸው ይህን ጉዳይ ቀለል አድርጎ ማየት እንደማይቻል ራሳቸው ፕሬዚዳንት ቭላዲሚር ፑቲንም ከዚህ ቀደም ሲያስቀምጡት ነበረ። ግን አንዳንድ ሁኔታዎች ደግሞ የቀይ መስመር እየሆኑ መጥተዋልና በጣም በርካታ ሀሳቦች መጋራታቸውን ይቀጥላሉ። እንግዲህ ውድ ተመልካቾቻችን ለዛሬው እጅጉን አመሰግናችኋለሁ። ቢኒያም ካሴ አብራች ቆይታ አድርጌያለሁ። እጅጉን አመሰግናለሁ። ታንክ ዩ ቨሪ